ወዴት ነው? ወደ ቢሮ እና ዘው ብለህ የምትገባው የእናትና አባት ቤት አደረከው እንዴ? ሁሉም ነገር እኮ ስርዓትና ደንብ አለው። እንዲሁ ዘው ብሎ ይገባል እንዴ? ምን ይላል? እሺ ይቅርታ። ሂጂ ደግሞ ይቅርታ ይላል። ለነገሩ እንኳን ይቅርታ ማለት ተገቢ ነው። ለማንኛውም ወዴት ነው የምትሄደው? ለምንድን ነው የምትሄደው? ጉዳዩን ብትነግረኝ የምትሄድበት ክፍል የሚያስገባህና የማያስገባህ ከሆነ ጉዳዩን አጣርቼን የዚህ መፍትሄ ልሰጥ ብዬ ነው። አይ ውስጥ ይሻለኛል። ተመለስ አንተ ሰውዬ፣ በህግ አምላክ ተመለስ እኮ ነው የምለው። ምንድን ነው የምትንቀሸቀሸው? አርፈቁም እንዴ! ስራ ለመቀጠር ለማመልከት እኮ ነው የመጣሁት። ስራ ለመቀጠር ነው እንዴ? ታዲያ ዘቡ ብሎ የሚገባው ትሰማለህ? ስራ ለመቀጠር አይደለም። የተጠራህበት ሰርግ ላይ እንኳን ደህና ምግብ እነ ክትፎን ለማንሳት እንኳን ደህና ሰው ጎን ያስፈልጋል። ልንገርህ። እሱን አውቃለሁ። ታዲያ ካወቅ ምን ያንቦጃቡጃል? በስርዓት አውርተኛ አትገባም? እሺ ላውራዎት። ህይወቴ መስቀልቅሎ ወጣ። ይገጥማል። አሁን ያንተም ኬስ ከኔ ጋር ተመሳሳይ ነው። እውነቴን ነው። እኔ ራሴ እንዳንተ ችግር አለብኝ። በዚህ ሀገር ችግሩ፣ በዚህ ኑሮ ችግሩ፣ በዚህ ብቸኝነቱ ለጠቅላላ ተጠላልፈን አለቅን እኮ ነው። እውነቴን ነው። እንዴ የኔን ችግር ልንገሩት። የእርሱን በደንብ ሰማሁ። ሞኛተው ባክ ውስጥ ገብተህ እኔ የምልህ ነው የሚሉህ። ይልቅ እኔ ልብ ብለህ ብትሰማኝ ይሻልሃል። ካሰሙኝ ለምን አልሰማህም? እሰማለሁ እንጂ ደህና አድርጌ እሰማለሁ። ግን ምንድን ነው ለማማክርህ ገንዘብ ያስፈልጋል። እሺ እውነቴን ነው። ስማ፣ ይህ አማካሪ ድርጅት እንዴት ያለ ትልቅ ድርጅት መሰለህ? እንዲህ እንደምታየው እንዳይመስልህ በጣም ጥልቀት ያለው አማካሪ ድርጅት ነው። የዚህ ድርጅት ስራ የተጀመረ በለኝ እስቲ በለኝ የተጀመረ በለኝ እዚህ ላይ በበር ላይ ሞት አሁን ውስጥ ገብተን ስራ አጧጥፈን ስንሄድ ለፕራይቬት ይሰጥ ተባለ። ፕራይቬት ኋላ መጣ ባለሀብት ፕራይቬት አደረገው፣ ገዛው። የሚቀንሰውን ቀንሶ አንተ ወልድነህ ከቢሮ መስራታችንን በልከበር ብሎ እዚህ አሽቀጥሮ ጣለኝ እንጂ ተወውስ። ሁሉም ነገር አልሳካም አለኝ። ስራ ልሰራ እንኳን ሄጄ አይሳካልኝ። በቃ ምን አለፈውት እዳ በእዳ። አንተ አሁን እኮ የምትናገረው ነገር በጠቅላላ ከኔ ህይወት ላይ ደርሷል። እንዴ እኔ የምልህ በዚህና በዚህ እንደሚለበስ ጃኬት ደብል ነው እንዴ? እናንተ ወይኔ አቤ ምን አለፈውት በተለያየ ነገር ገንዘቤን ተበላው። ይሄን ኑሮ ላግኘው እንጂ ደፏል። ማን ይሄን ወንድም መድፋቱን ለኛ ለወታደሮቹ ተው። አንተ ባስፈጨው ዱቄት የሚደፋ ድፎ ዳቦ መሰለ እንዴ ኑሮ? አንዳች አፍዝዝ አደንዝዝ ተጠቅመዋል እንጂ ብቻውንማ አይደለም። ኑሮ ነው ታዲያ። ከጀርባውማ አጋዥ አለው። ተው አጋዥ አይባልም፣ አንዳንድ ኃይሎች ነው የሚባለው። ሽንት መሽናት ፈልገው ወጥሮት አልመጣ ብሎ አስጨንቆት ያውቃል? በሚገባ እንጂ እጄ ብቻ ይግባ እንጂ እንደዛ ሽንት አስጨንቀዋለሁ። ማን ነው? ስለማን ነው የምንኖረው? ስለ ኑሮ ነው። ኑሮ ነው እጅ ላይ ገብቶ አልመጣ እንዳለና እንዳስጨነቀ ሽንት ልታስጨንቀው? አዎ ጉድ ሳይሰማሉ። እሺ ከዚያስ? ግን ጋሼ እኛ እየኖርን ነው። ያንተን አላውቅም፣ እኔ ግን ይመስገን እየኖርኩ ነው። ይኸውልህ ግቢ እያለን ምን ሆነ መሰለህ? ግቢ ማለት ዩኒቨርሲቲ ነው? ኧረ በጭራሽ። እና ታዲያ 9ኛ ክፍል መማርበት ግቢ ውስጥ የሚገኝ አንድ ጂኦግራፊ መምህር ምን አለ መሰለህ? ምህረት ማድረግ የፈጣሪ ስራ ነው፣ የኔ ስራ ግን እነሱን ወደሱ መሸኘት ነው ብሏል ማራዶና ብሎ ሲናገር ሰማሁት። እንደዛ ያለው እኮ ፑቲን ነው። ምን ማለት ነው? ማራዶና ብሏል ማራዶና ነው። አይ በዚህ ሁኔታ ግን እውነቴን ነው የምልህ የገባበት ገብተህ እግር በእግር ተከታትለህ ኑሮን ህግ ፊት እንደምታቀርበው አልጠራጠርም። የምን ህግ ነው? መቼም ልትገለው አይሆንም። እምረው ብቻ ላግኝ። ተው ጌታ ይጎዳብሃል። አንተም በዚህ በለጋነትህ እንዲያው በእውነት በነፍስ ማጥፋት ዘብጥያ ልትወርድ ትችላለህ። ይቅርብህ። እንግዲያውስ በነፍስ ፈልገዋለሁ። አዎ ሂድና በርታ። ጎሽ ፈልገው ሂድ። ወዴት? እንዴ ወደዚህ እኮ ነው። እንዴ ወዲያ ወጣል። ምን ያወራል ይሄ? ኧረ ፈጣሪ ያጠብቀኝ ከእንዲህ ያለ ቱልቱላ ተናግሮ አናጋሪ። ወይ ጉድ! እንዴት ይቦተረፋል ልጄ? እኔ እኮ ምንም አልተናገሩ ዝም ብዬ ሰማሁት። ያሳዝናል።
ይመስገን። እንዳትነስ እንዳትበላሽ፣ ተነስ ተነስ ብያለሁ፣ ተነስ። አቶ ሰለሞን የጥንት የጠዋቱ ሰላም ነው? በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንተ ተነስ ኮምበሬ፣ ከየት መጣህ? እንዴት መጣህ? በምን መጣህ? በታክሲ ነው። በምን እመጣለሁ? ሞታል አልተባለም እንዴ? ታራ መች ተነሳው? ሞቻለሁ እኮ እንዴ። አንተ እኔ ወደ ሙታን መንደር ነው መጥቼ ይሆን እንዴ? ባይሆን ሰላም አይሉኝ? ሰላም። ኡፍ ውሃ ደግሞ እንዴት እንደጠማኝ። እኔ የምለው ውሃ ከጠጣህ ቆየህ እንዴ? እስኪ ቅመሱት። ከዚህ ውሃ የጠጣ ከዚህ ውሃ የጠጣ ምን? መቼም ከዚህ በኋላ አይጠማኝም ልትለይ ባልሆነ አልወጣኝም። እንደዚህ በማሰሙት ደግሞ ብዙም አልገረም። የሰው ልጅ በ8 ይከፈላል። ሚኪ አቤት። አናት 8 ቦታ ይከፋል። አሜን። እኔ የምለው ግን አሁን ሞቼ ተነሳው እያልክ ነው? አልወጣኝም። ታዲያ ከየት መጣ? ከቤቴ ነዋ። ከየት እመጣለሁ? ሞታል አልተባለም ነበር እንዴ? ሲደብረኝ እንደዛ ሶራውና ሞትኩ። ሲደብረኝ አሁን ደግሞ ተነሳው። ሲደብር ግን የሆነ ነገር ማድረግ አይከፋም። ይኸውልህ ሚኪ፣ አሁን እኔ አንተን ፊሽካ መሰማበት ጊዜ አይደለም። የት እንደነበርክ፣ እንዴት እንደሄድክ፣ እንዴት እንደመጣህ ልትነግረኝ ትችላለህ? ጋሼ ደግሞ ግርም ይሉኛል። ገብቶ ለመተኛት ጊዜ የለኝም ሲሉ አያፍሩም? ባያፍሩ እንኳን ፈጣሪን አይፈሩም። አፍህን ዝጋ። ዝንተ ዓለም አትተኛ፣ እንቅልፍ ይንሳ። አሜን። አብሮ ይንሳ። አሁን ይሄን የገጠመንን ነገር ለእናት ድርጅቴ እንደ ወታደርነቴ አጥርቼ ማሳወቅ ይኖርብኛል። ይሄ የደህንነቶች ስራ ነው። ይሄ ሁሉ አቶ ሰለሞን እናንተ የኛ ቢሮ ሰራተኞች እንዳታስቡ ብዬ ብጣሽ ወረቀት ጽፌ እኮ አስቀምጬ ነው የወጣሁት። እሱ መች ጠፋኝ። ማስታወስ ላይ ሰለሞን ማስታወስ አይችልም፣ አእምሮ ቀንጮራል እያልከኝ ባልሆነ የጓድ መንግስቱ ጭቤው ጋኝ እኔ እንደዛ ለማለት ፈልጌ አይደለም። እና እንዴት ነው ማለት የፈለግከው? ይገርሞታል። ታግቼ ነው። ታግቼ? አዎ ታግቼ ነው። ማን? እንዴት? ወዴት? ትዝ ካሉት አንዴ በስራ ቦታ ላይ አንደኛ ተብዬ ተሸልሜ ያውቃለሁ። እሱ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። አባባሌ በዚህ ቆመጥ ሳልቆምጥህ የጠየቅኩን ብቻ መልስልኝ። እና የዚህ ድርጅት ስራ አስኪያጅ እሆናለሁ ወንበር ይዛለሁ ብዬ ስንት አቅጄ ነበር። እኔንስ ተው ሚኪ፣ ተው ትልቅ ወንበር እሰጥሃለሁ ብለኸኛል ነበር። ተው እንዴ ተው። አፌ ቁርጥ ይበሉት። ታዲያስ አንተን ተማምኜ ከወንበሩ ይደርሰኛል ብዬ አይደል እንዴ ለቤት እንኳን ወንበር መግዛት ያቃተኝ? ተው። አሁንም ቢሆን ስለሱ ሀሳብ አይግባው። እርሶ ብቻ ተረዱ እንጂ በስሜ ገዝቼ ነው የምሰጡት። ቤት ውስጥ ልቀመጥበት ነው? አይ ፓርላማ ይዘው እንዲቀመጡት። አረ ኖር በግዚያ እንዴ በግዚያ አደል እኔ ወንበር አመጣለሁ። ቁጭ በላ ቁጭ በል። አንቺ ነገር ልንገርህ፣ ዛሬ ምርመራዬን ሳልጨርስ ከዚህ ንቅንቅ አትላጭም። ኧረ አይጠየቁኝ እነግራለሁ። እሺ አንተ አጭበርባሪ፣ ቅድም ታግቼ ነው ምናምን ብለህ ልታጭበረብረኝ ሞከርኩ። እውነቷን ተናገር። አቦ ካመኑኝ በሉኝ፣ ካልሆነ የራስዎ ጉዳይ። የራስህ ጉዳይ። ቁጭ በል። ይሄ ስቱፒስ ስርዓት ይዘህ አውራኝ። አሁን መጠይቅህን አንድ ባንድ እንድትመልስ እፈልጋለሁ። የት ነበር? ከነማን ጋር ነበር? ግብረ አበሮችን እነማን ነበሩ? ቀጣዩ እቅዳችሁስ ምንድነው? ወዴት ልትሄዱ አሰባችሁ? እችን እንድትነግረኝ እፈልጋለሁ። አንድ ባንድ አለቀ። እውነቱን ማወቅ ይፈልጋሉ? ታዲያ እዚህ የተቀመጥኩት ቶሚ እንዲ ጄሪን ለማየት መሰለ እንዴ? ተናገርኩ ነው የምለው። ታግቼ ነበር። እውነት? ፈጣሪ ከዛፍ ላይ ጣለኝ። ግድ የለም ፈጣሪን አናስለፋው። ይኸው በቃራ ጥፊ ቅንድብህን ብዬ ከምዘርር ትናገራለህ? ትናገርም። አሁን እውነት አቶ ሰለሞን ታግቼ ነበረ። ማን ያገተ? እንግዲህ እንዳትናገር ሚስጥር ነው። ያገተኝ የለንደን መንግስት ነው። ሎንዶን ደግሞ ማን ናት? ሀገር ናት። በስልጣኔ ብትል ከፍታ ላይ ናት። ዋ ሎንዶን እንዴ! ለስልጠና ተጠርቼ እኮ እምቢ ብዬ ነው የቀረሁት። አሁንም ወሰኗ አፍሪካ ነው አይደለም? ኧረ አይደለችም። አሁን እኮ አውሮፓ ገብታለች። አንተ
ትንሽ እድል ስሰጥህ እንዴው ተዘረጋለህ። የቆሎ ጓደኛ አረከኝ እንዴ? እሺ አሁን ዋዳው ቁም ነገሩ ሎንዶን ለምን አገተችህ? ለምን መሰለ ለንደን ጠንካራ የፖለቲካ ፓርቲ መመስረት ትፈልጋለች። እኔ ደግሞ የፖለቲካ አመራር ብቃት ስላለኝ ያው አስገድደው ምን ያው ስልጣን ሰጡ እና አሁን ከሎንዶን መጣሁ እያልከኝ ነው? ይኸው አጉል ቀልዳለሁ ዋሻለሁ ብትለኝ እነግርሃለሁ ውርድ ከራሴ አሁን መደወል እችላለሁ። የሁሉም ሀገር ስልክ አለኝ። በተለይ የሎንዶን መግቢያው 070809 እንዴ አናውቀውም እንዴ? ጉድ ነው ያደረጉኝ። ተጠቅሞብኝ ጣሉኝ። የአውሮፕላን ትኬት እንኳን ሳይከፍሉልኝ አባረሩኝ። እና በምን መጣ? ያው በእግር ነው ከሎንዶን የቲቪ አይቱ ብስክሌት ይግጨኝ። ይኸውልህ ግድ የለም ከዚህ እስከ አዘርባይጃን ራቆትህን እየለበለብኩ ስገርፈህ ታወጣዋለህ። ችግር የለውም። እሺ ቆይ ምን ልንገርህ? እንዴው ከቻልክ የአባባ ተስፋዬን ተረት ደግሞ ቀለል እንዲል ከፈለክ ደግሞ የዘመኑ ቶሜን ዲጄሪ አልገባኝም። ጉድጓድ ውስጥ ግባ። ሌላ ምንም አይደለም። እሺ ቆይ ከኔ ምንድነው የፈለከው? እኔ የምለው ለዚህ ድብቁ ሴራህ ግን ስንት ከፈሉ? አረ ስለምን ድብቅ ዓላማ ነው? አሁን አንድ ነገር ብቻ ነው የምፈልገው። እሺ ንገረኝ። ከሎንዶን ድረስ ስትመጣ ለኔ ምን ይዘህ መጣ? ለርሶ አለኔ ለራሴ በእግሬ የመጣው ሰውዬ ለርሶ ይዤ እንድመጣ አስበው ነበረ እና ምንም አላመጣም። እንዴት በዚህ በተወደደ ኑሮ ከሀገር ወጥተህ ሎንዶን የሚያህል ሀገር ደርሰህ እንዴት ባዶ እጅህን ትመጣለህ? እኔ እንጃ። አሁን እንኳን በሰላም መጣ። የመጣህበትን ግን የደስደሱን ጋብዘኝ። ሬጊ ይሻሉታል ወይስ ስራብ? ሳምቡሳ ገዝተን ቅርፊቱን ቁርስ በልተን ድፍን ምስሩን ደግሞ ወጥ በምንሰራበት ዘመን ጋብዘኝ ሲሉ ትንሽ አፍሩም። ለምን አፍራለሁ? ሌላ ጊዜ ታግቼ ስመለስ አንድ አጋች አምጥቼ እርሶን ማሳግቶታል። ጭራሽ ለምን አፍራለሁ? ይሄ ቅዘና የሰው ቅዘና የታባክ ውሻ ለካቲ